በአማራ ክልል እየተካሄደ የሚገኘው የህልውና ዘመቻ ተጠናክሮ የቀጠለ ሲሆን በዘመቻ አንድነት አንድ ከፍተኛ ኮሎኔል መገደላቸው ተሰምቷል። በሌላ በኩል የጎጃሙን ኮማንድ ፖስት እየመሩ የሚገኙት የጀነራል መሐመድ ተሰማ ጦር የእርስ በርስ ተኩስ መክፈቱ ተሰምቷል። በከባድ መሳሪያ ጭምር በቀጠለው በዚህ ውጊያም በርካቶች ስለመገደላቸውና ጦሩን በከፊል ስለመበተኑ እየተሰማ ነው። ዝርዝሩን ይዘናል። ከወደ አዲስ አበባም መሃል ቦሌ ላይ እጅግ አሳዛኝ ነገር ተሰምቷል። ይህንንም ጉዳይ ወደ እናንተ የምናቀርበው ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ የስ ሚዲያ ቤተሰቦች እንደምን ቆያችሁም? የእናንተው የኢትዮጵያውያን ልሳን በሆነው ያላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሸር በማድረግ እስከ መጨረሻው ተከታተሉን። በቅድሚያም በሌትናንት ጀነራል መሐመድ ተሰማ በሚመራው ምስራቅ እዝ ውስጥ በተቀሰቀሰ ግጭት በርካታ የሰራዊቱ አባላት ሕይወታቸው እንዳለፈ ተነገረም። ሰራዊቱ ጎራ ለይቶ በቡድን መሳሪያዎች ጭምር እየተዋጋ ሲሆን በዚህም ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ሆስፒታል ገብተዋል ነው የተባለው። በተመሳሳይ በትናንትናው ዕለት ሰሜን ጎንደር ውስጥ ሲካሄድ በነበረ የሰራዊቱ ስብሰባ ላይ አንድ የጎጃምና አንድ የሸዋ ተወላጅ በሆኑ የመከላከያ ሰራዊት አባላት በተከፈተ ተኩስ 30 የሚደርሱ የሰራዊቱ አባላት መገደላቸው ይታወሳል። አሁን በሰራዊቱ ውስጥ የሚገኙ የአማራ ተወላጆች በአማራ ክልል እየተደረገ የሚገኘውን ጦርነት እየተቃወሙ ወደ ህዝባችን አንተኩስም የሚል አድማም እያነሱ እንደሆነ ነው የሚነገረው። ይህም በተግባር እየተገለጠ በተለያዩ አካባቢዎች ተቃውሟቸውን አፈሙዝ በማዞር ጭምር እየገለጹ እንዳለ ነው የተሰማው። በሌላ በኩል የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ዘንገና ብርጌድና ጊዮን ብርጌድ በመቀናጀት አሽፋ አዋካኒ በተባለ ቦታ ላይ ባደረጉት ውጊያም ኮሎኔል አባተ ሞላ የተባለ ከፍተኛ የሰራዊቱ አዛዥ መገደሉ ተነገረ። በርካታ ወታደሮችም ሰለባ መሆናቸው ተረጋግጧል። በመከላከያ ላይ ከደረሰው ሰብአዊ ጉዳት ባሻገር ስናይፐሮችን፣ ስታር ሽጉጦችን እስከነ ሙሉ ትጥቅና መገናኛና ተንቀሳቃሽ ሬዲዮኖችን ጭምር ማርከናል ሲሉ የፋኖ ኃይሎች ገልጸዋል። በተጨማሪም ጥሬ ገንዘብ 140 ሺህ ብርና የተለያዩ ሰነዶችን መማረካቸውን የፋኖ የመረጃ ምንጮች አረጋግጠዋል። የዋና አዋጊ ኮሎኔሉ መገደል በቀሪዎቹ ወታደሮች ላይ ከፍ ያለ ድንጋጤ በመፍጠሩ ያለ ውጊያ እጃቸውን የሰጡትም በርካቶች ናቸው ተብሏል። ይህ በእንዲህ እንዳለ በዘመቻ አንድነት የአማራ ፋኖ በጎጃም ቁጭና አለፋ ከተማን ተቆጣጥረናል፣ ከ200 በላይ እስረኞችንም አስለቅቀናል ብለዋል። በዚህ ሰዓትም መካከለኛ ርቀት የሚወነጨፉ ቢኤም ሮኬቶች ወደ ጅጋና ቡሬ እየተተኮሱ ነው። ሶስተኛ ቀኑን በያዘው ዘመቻ አንድነት በአማራ ፋኖ በጎጃም 5ኛ መንገሻ ቲከም ክፍለ ጦር በቁጪ በሽንዲዮን በርማ ባለፋ ከተሞችና አካባቢዎች ያገዛዙ ሰራዊትን የመደምሰስ ስራ ተሰርቷል ተብሏል። በእስካሁኑ የፋኖ የማጥቃት እንቅስቃሴ ያገዛዙ ከፍተኛ ወታደራዊ አመራሮች መገደላቸው የተነገረ ሲሆን አገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት እየደረሰበት ይገኛል ሲሉ የፋኖ ኃይሎች አስታውቀዋል። ደብረ ብርሃን፣ ላሊበላ፣ መራዊ፣ እብናት፣ ቆቦና ሌሎች በርካታ አካባቢዎች በሚገኝ ያገዛዙ ጦር ላይ የፋኖ ኃይሎች ውጊያ መክፈታቸው ታውቋል። በዚሁ በጎጃም ሜጫ ወረዳ መራዊ ከተማን ጨምሮ በተለያዩ አካባቢዎች የፋኖ ኃይሎች በወሰዱት ወታደራዊ ማጥቃት ከፍተኛ ወታደራዊ ሰብአዊና ቁሳዊ ጉዳት በአገዛዙ ሰራዊት ላይ ማድረስ ችለናል ብለዋል። በዚህ የማጥቃት እንቅስቃሴ በርካታ ቀጠናዎችን ካገዛዙ ጦር ማስለቀቃቸውን የመረጃው ምንጮች ጠቁመዋል። በተመሳሳይ የፋኖ ኃይሎች በወሎ ቀጠና ወደ ታሪካዊቷ የላሊበላ ከተማ መግባታቸውን አስታውቀዋል። በትናንትናው ዕለት በከተማዋና ዙሪያዋን ውጊያ እንደነበረ መዘገባችን ይታወሳል። በውጊያው የሰሜን ምስራቅ እዝ የሻለቃ ወታደራዊ አዛዥና የላስታ ወረዳ ፖሊስ ጸጥታ አመራርን ጨምሮ በርካታ ያገዛዙ ወታደሮች መገደላቸውንም የፋኖ የመረጃ ምንጮች አስታውቀዋል። በተለያዩ አቅጣጫዎች በአገዛዙ ጦር ላይ ጥቃት በመክፈት ነበር ፋኖ ወደ ከተማዋ የገባው ያሉት የመረጃው ምንጮች በውጊያው ምክንያት ትራንስፖርትና የንግድ እንቅስቃሴ ሊቆም ችሏል ብለዋል።
ቻይና ካምፕ የሚባለውን ጨምሮ ያገዛዙ ጦር አባላት የሚገኙበት ቦታ ሁሉ ከፍተኛ ተኩስ ነበር ሲሉ የነበረውን የውጊያ ሁኔታ ገልጸዋል። በከተማዋ የቱሪስት አስጎብኚ መሆናቸውን የገለጹ አንድ የላሊበላ ከተማ ነዋሪ ደግሞ በበኩላቸው ያገዛዙ ጦር በፋኖ ኃይሎች ሲመታ ከባድ መሳሪያዎችን በመተኮስ የዓለም ቅርስ በሆኑት ቅዱስ ላሊበላ ውቅር አብያተ ክርስቲያናት ላይ ጉዳት እያደረሰ ነው ሲሉ ቅሬታቸውን ተናግረዋል። የአማራ ፋኖ በወሎ ቤት አማራ መጋቢት 11 2017 ዓ.ም ከንጋት ጀምሮ በላሊበላ ከባድ ውጊያ ማድረጉን አረጋግጧል። በዚህም ውጊያ ያገዛዙ ጦር ላይ በላሊበላ ሆስፒታል ሰፈር፣ ማረሚያ ቤት፣ ዋጋን፣ መረባረብና መሃል አደባባይ በመግባት የጨበጣ ውጊያ አድርገናል ሲል ነው አደረጃጀቱ ያስታወቀው። የአማራ ፋኖ በወሎ ቤት አማራ በከተማዋ መሃል አደባባይ በተደረገ ውጊያ አንድ የሻለቃ ማዕረግ ያለው የመከላከያ ሰራዊት አዛዥን ጨምሮ የላስታ ወረዳ ፖሊስ ጽሕፈት ቤት አመራሮችን እንዲሁም ሌሎች በርካታ ቁጥር ያላቸውን የፖሊስና የሚሊሻ አባላትን መገደላቸውን አስታውቋል። በተጨማሪም በርካቶች በፋኖ ኃይሎች ተማርከዋል ነው የተባለው። በዚህ በሰሜን ወሎ ዞን ቆቦ ወረዳ መንጀሎና ሌሎች አካባቢዎች ውጊያ እየተደረገ እንደሚገኝም ለማረጋገጥ ተችሏል። በተመሳሳይ በዘመቻ አንድነት በጎንደር ቀጠና የፋኖ ኃይሎች በደንቢያ የቆላ ድባ ከተማን እንዲሁም በአዳርቃይ የዛሪማ ከተማን መቆጣጠራቸውን ሲታወቅ፣ በደቡብ ጎንደር ዞን እብናት ዙሪያ ደግሞ ያገዛዙ የጦር ካምፕ ላይ የፋኖ ኃይሎች ጥቃት ሰንዝረዋል። በካምፑ ላይ በተፈጸመው ድንገተኛ ጥቃትም የመከላከያ አባላት ከባድ የተባለ ኪሳራ ማስተናገዳቸው ነው የተነገረው። በሌላ መረጃም በአዲስ አበባ ጥብቅ መመሪያ ወረደ። የጸጥታ አካላት ሰፊ ዘመቻ ጀመሩ። በአዲስ አበባ ከዚህ ቀደም ታይቶ የማይታወቅ አዲስ ዘመቻ መጀመሩ ታውቋል። ዘመቻው የጸጥታ አካላትን ያሳተፈ ሲሆን መጠነ ሰፊ ዘመቻ ነውም ተብሏል። ይህ ዘመቻ የአዲስ አበባ ፖሊስ አባላትን በሰፊው የሚያሳትፍ ሲሆን ጉዳዩም ከግለሰብ እስከ ድርጅት ድረስ ብዙሃኑን የሚመለከት ነው ተብሏል። በዚህ ዘመቻ ላይ የተሰማሩ የጸጥታ አካላት ለዘመቻው ተባባሪ በማይሆኑት ላይ እርምጃ እንዲወስዱ መብት ተሰጥቷቸዋል ተብሏል። በአዲስ አበባ ከተማ የሚገኙ የፖሊስ አባላት ከደንብ ማስከበር ጋር በመሆን ድርጅቶችንና ግለሰቦችን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ታውቋል። መሰረት ሚዲያ እንደዘገበው የክፍለ ከተማው ስራ አስፈጻሚዎች በየጊዜው የፖሊስ አዛዦችን እየሰበሰቡ ገንዘብ በተለይ ከነጋዴዎችና ድርጅቶች በአስገዳጅ ሁኔታ እንዲሰበስቡ ትዕዛዝ ተላልፎላቸዋል። በእያንዳንዱ ፖሊስ ጣቢያ ላይ ከላይ የተወሰነ ኮታ አለ። ያንን በተሰጠን ጊዜ ገደብ ሰብስበን ማስገባት ግዴታችን ነው ብለው ቃላቸውን የሰጡ አንድ የፖሊስ ኢንስፔክተር በዚህ ምክንያት ፖሊስ መደበኛ ስራውን ጥሎ ቤት ለቤትና በየድርጅቱ ገንዘብ ሲጠይቅ ይውላል ብለዋል። ሌላኛው ደግሞ ገንዘብ ከምንሰበስብባቸው መንገዶች መሃል ከደንብ ማስከበር ጋር በመሆን ገንዘብ መቅጣት፣ አስገዳጅ የህዳሴ ኩፖን ማስገዛት፣ ለኮሪደር ልማት በሚል ከነጋዴዎች መዋጮ መጠየቅ ናቸው። ያልተስማማ ካለ የንግድ ፈቃድ እስከ መታገድ ይደርሳል በማለት ሁኔታውን አስረድተዋል። ከሰሞኑ በርካታ የመንግስት ሚዲያዎች ፍሳሽ የለቀቁ መንገድ ያበላሹና ያልተፈቀደ ስራ የሰሩ በማለት ድርጅቶች ከ10 ሺዎች እስከ 100 ሺህ ብሮች እንደተቀጡ መዘገባቸው ይታወሳል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዛሬ ባወጣው አንድ መግለጫ በዛሬው ቀን ብቻ ድርጅቶችን እና ግለሰቦችን 4.2 ሚሊዮን ብር እንደቀጣ አስታውቋል። ባለስልጣኑ እንዳለው በአዲስ ከተማ ክፍለ ከተማ 1.3 ሚሊዮን ብር፣ በአቃቂ ክፍለ ከተማ 800 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር፣ በቦሌ ክፍለ ከተማ 600 ሺህ ብር፣ በአራዳ ክፍለ ከተማ 500 ሺህ ብር በዛሬው ዕለት ብቻ ከቅጣት ተሰብስቧል ብሏል። ይህም አዲስ አበባውን ምሬት ላይ እንደጣለው መረጃዎች አረጋግጠዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ናቸው። ከጥቂት ቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመጣለን። እስከዛው ሰላም ቆዩ።